ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን እስቲ ላይክ እያደረጋችሁ እንዲጀምሩ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ የላይክ ምልክቷን እየተጫናችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችንን ቁጥር የሰብስክራይብ መጠን እንድታሳድጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ወደዚህ እግር ኳሳዊ ቻናል እንድትመጡ በአክብሮት እየጋበዝን፣ ከሀገር ውጭ የምታደምጡ ከሰሞኑን ድጋፋችሁ ተቀዛቅዟል። እስቲ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። ከኛ ጋር አብሮነታችሁን እንድታሳዩ በአክብሮት እየጋበዝን፣ በዚህኛው ፕሮግራማችን የምንመለከተው ምሽት 5 ሰዓት ዛሬ እንግዲህ እንግሊዝ ፕሪሚየር ሊግ በጊዜ የሚደረግ ከምሳ ሰዓት በኋላ የሚደረግ ጨዋታ የለም። ከ12 ሰዓት ጀምሮ የአርሴናል ጨዋታ፣ ምሽት 2 ሰዓት ተኩል ለንደን ደርቢ ስታንፎርድ ብሪጅ ላይ ቼልሲ ከዌስትሃም። ከዚህ ፕሮግራም በመቀጠል የሊያም ሮሲኒየርን የቼልሲ ቤት ከ6 ጨዋታ 5ቱን ያሸነፉበትን መንገድ የምንቃኝበትን ፕሮግራም ይዘን እንመጣለን። ዛሬ ምሽት በሜዳቸው ኑኖ ስፒሪቶ ሳንቶስን ያስተናግዳሉ። በኤክስፒሪያንስ ዘለግ ያለ ጊዜ ቆይታ ያደረጉት ኑኖ የ3 ዓመት የአሰልጣኝነት ቆይታ ያለው የ2 ዓመት ኤክስፒሪየንስ ያለውን አሰልጣኝ ከሜዳቸው ውጭ ይገጥማሉ ማለት ነው። ኑኖ ስፒሪቶ ሳንቶስ እንግዲህ በወጣቱ ሊያም ሮሲኒየር የሚጋበዙበት የምሽቱ የስታንፎርድ ብሪጁን ጨዋታ አለ። ይህ ፕሮግራም ትኩረት የሚያደርገው በምሽት 5 ሰዓት ላይ የሚደረገው ያለፈውም የመጀመሪያውን ጨዋታ ምሽት 5 ሰዓት ላይ የተደረገው በሴንት ጄምስ ፓርክ ምሽት 5 ሰዓት ተመለከትን። እንመለከታለን ዛሬ ምሽት ሊቨርፑል ከኒውካስል። ሁለቱ ክለቦች መካከል ይሄ በታሪክ አጋጣሚ የሚነሳ የተለያዩ አጋጣሚዎች አሉ። ለምሳሌ የምናስታውሰው በድጋሚ ምስል፣ ባለፉ ቅጂዎች፣ በዩቲዩብ ላይ በምንመለከታቸው የቲቪ ስርጭቶች ላይ ከምናያቸው ጉዳዮች መካከል አንዱ ኬቨን ኪገን ኮሊሞር በግራ እግሩ ሲያስቆጥር ይሄ ትዊስት ኤንድ ተርን የሚሉት ፊክስቸሮች መካከል ግንባር ቀደም የሚቀመጥ ሊቨርፑል 2-1 መራ፣ ኒውካስል 3-2 ቀየረ፣ ሊቨርፑል 4-3 አሸነፈ። በጣም በፕሪሚየር ሊግ ክላሲክ ከሚባሉ ጨዋታዎች መካከል አንዱ ነው። ሮቢ ፎለር ደማቅ ምሽት ያሳለፈበት፣ ኮሊሞር በከፍተኛ ዝውውር ወደ አንፊልድ ከመጣ በኋላ ታሪክ የሰራበት፣ ኬቨን ኪገን የወደቁበት 4ኛው ግብ ሲገባ ያ የማይረሳ አጋጣሚ ነው። ግን ከሁሉም አሁን በፕሪሚየር ሊግ በነገራችን ላይ ገብታችሁ ክላሲክ ጌምን ዋና ዌብሳይት ላይ ሰርች ብታደርጉ ሊቨርፑል ቨርሰስ ኒውካስል ብትሉ የሚያመጣላችሁ የመጀመሪያውን የሴንት ጄምስ ፓርክ ፊክስቸር ነውና የዛ ፊክስቸር ሴቭ የተደረገበት ፋይል ኔሙ ማለት ነው። ሰርች ሲደረግም ሆነ ፕሪሚየር ሊግ አሁን ለምሳሌ በሁለቱ ግንኙነት አፕዴት መረጃውን ሲያደርግ ኢሳቅ ባትል በሚል የኢሳቅ ባትል የነበረበት ምሽት ነው የሚለው። ምክንያቱም ያ ምሽት ለዴድላይን ዴይ 4 ቀን ሲቀረው የተደረገ ጨዋታ። በነገራችን ላይ የዝውውር ታስታውሳላችሁ፣ ሴንት ጄምስ ፓርክ ላይ ሊቨርፑል የሲዝኑ 3ኛ ጨዋታ ሲያደርግ ዴድላይን ዴይ በተቃረበበት ወቅት ነው። 2ኛ ጨዋታ ካልተሳሳትኩ 2ኛ ጨዋታ በሲዝኑ እና ሊቨርፑል ወደ ሴንት ጄምስ ፓርክ ሲጓዝ በጣም በብዙ ውዝግብ ነበር። በተለይ ኒውካስል ውጥረት ውስጥ፣ ሊቨርፑሎች ሪላክስ አድርገው ግን ሜዳው እሳት ይተፋ ነበር። ምክንያቱም የሊቨርፑል ኃላፊዎች ኢሳቅን ሜል ያደራድረው ጨርሰው ተጫዋቹ ሲዝኑ እንዳለቀ ቡድኑን ማበጥበጥ ጀመረ። አሌክሳንደር ኢሳቅ በቃ እንዳይረጋጋ አደረጉት። ኤዲሃውና ኤድዋርድ የረጅም ጊዜ ጓደኛሞች ተኮራረፉ። ኤድዋርድና ሪቻርድ ሂውዝ የረጅም ዓመት ወዳጆች ከፖርትስማውዝ ጀምሮ አብሮ የተጫወቱ ሁለት ባለሙያዎች በበርንማውዝ ጥሩ የከፍታ ዘመን ለበርንማውዝ በክለቡ እግር ኳስ ታሪክ ወደ ፕሪሚየር ሊግ አሳድገው ላለመውረድ በሚደረገው ፉክክር አትርፈው ከወገብ በላይ ሆኖ 1 ዓመት 9ኛ ይዞ እንዲያጠናቅቅ ረድተው ኤዲያው ታሪካዊ ጉዳይ ሲሰሩ የበላይ ኃላፊያቸው የነበረው ሪቻርድ ሂውዝ የቀድሞ በፕሮፌሽናል ዘመናቸው
ወዳጅ የነበሩ ሁለት ወገኖችም ጭምር በከፍተኛ ጥብረት ይሄ ቼን አላቸው ይባላል። ኤድዋርድ ሚቻኤል ቡቼል የሚባል አሁን የሊቨርፑል የምልመላ ክፍል አንዱ ኃላፊ ተደርጎ የተቀጠረ የተጫዋቾችን ፐርፎርማንስ አናላይዝ የሚያደርግ ባለሙያ፣ ኤድዋርድ ሪቻርድስ፣ የኒውካስሉ ኤዲ ሃው በጣም ጠበቅ ያለ ግንኙነት አላቸው እና በቅጥል ስም ሃሪ ቦይስ ተብሎ ይጠራሉ። ምክንያቱም የሃሪ ሬድናፕ ልጆች ነው የሚባሉት እና ሬድናፕ እነዚህም ባለሙያዎች አብዛኞቹን በቶትናም ቤት 2008 ላይ ቀጥሯል ከፖርቶዝማውዝ በኋላ እና በቃ በጣም ታሪካዊ ግንኙነት፣ ወዳጅነት ያላቸው ከሜዳ ውጭ የጠበቀ እና ይሄ በተለምዶ ነጮች ጋር ዲነር ሼር እንደሚደራረጉ የረፍት ጊዜያቸውን አብሮ እንደሚያሳልፉ ነው የሚነገረው። በብዛት ኢንሳይደር ላይ ስንመለከት እነዚህ ጉዳዮች አሉ። ይህን ሁሉ ግንኙነት የቆረጠ ምሽት ነበር። ኤዲያው ከፍተኛ ቅሬታ ለሁለቱ የሊቨርፑል ኃላፊዎች ቴክስት እንዳደረጉ ተሰማ። በዛም ወቅት እንደውም እናስታውሰው አንዲ ጆንሰን የሚባል የአትሌቲክስ ዘጋቢ እረ የኤዲያው ቴክስት ስክሪንሻት ደርሶኛል ብሎ ነው። በወቅቱ ምስሉንም አጋርተን ነበር በስክሪናችን ላይ ያ የዝውውር ምሽት እና ድርድሩ የነበረውንም ወዳጅነት ጭምር የቆረጠ ነው። ኤዲያው እኔ ማሰለጥንበት ቡድን የሚገኝ ክላስ ያለውን አጥቂ አንሴትል እያደረጋችሁ ነው። ህጋዊ በሆነ መንገድ ተጫዋቹን አናግሩት፣ ህጋዊ የሆነ ፍቃድ ከክለቡ አግኙ፣ ተጫዋች አንሴትል አታድርጉ፣ እኔ ማሰለጥንበት ክለብ ነው፣ ለሙያዬ ነው ቅድሚያ የምሰጠው ብለው ቅሬታ አቀረቡ። እንደውም ፕሬስ ኮንፈረንስ ላይ ወቅሰዋል። ሊቨርፑል ያልተገባ ተግባር እያደረገ ነው አሉ። እንግዲህ ኤድዋርድ ሂውዝ ማለት አይችሉም፣ ምክንያቱም በግለሰብ ደረጃ አይደለም፣ ክለብ ነው የሚደራደረው፣ የክለቡ ተወካዮች ናቸው እነሱ። የዚህን ምሽት የዚህን ፊክስቸር የመጀመሪያ ጨዋታ ምሽት ታስታውሳላችሁ። ዳንበርን ከጨዋታው ረጅም ሰዓት በፊት ወደ ጨዋታው በእኛ ሰዓት አቆጣጠር ለምሳሌ 5 ሰዓት ነበር የተደረገው። ከቀኑ 10 ሰዓት አካባቢ የያሲን አልሮመያንን የያዘው ትልቁ ይሄ ዴሊጌሽን ወደ ኢሳቅ ቤት ታይምሳይድ ተጉዞ አሌክሳንደር ኢሳቅ ቤት ቆይተው 10 ሰዓት ገብተው ለ11:20 ጉዳይ ነበር ከኢሳቅ ቤት 40 ደቂቃ ያክል ቆይተዋል። ፊት ለፊት ያሲን አልሮመያን አልቆይም እዚህ ቡድን ውስጥ ለፒአይኤፍ ለፐብሊክ ኢንቨስትመንት ፈንድ ዋና ዳይሬክተር እዚህ ቡድን በጭራሽ አልጫወትም፣ ወደ ሊቨርፑል መዘዋወር ፈልጋለሁ ብሎ ኢሳቅ በይፋ ፊት ለፊት የተናገረበት ቀን ነበር እና ፕሪሚየር ሊጉ ይሄን ኢሳቅ ባትል ብሎ ነው ኦፊሻል ሆም ፔጁ ላይ ይሄን ፊክስቸር ሴቭ ያደረገው። ያ ከኬቨን ኪገን አጋጣሚ በኋላ ይሄ ደግሞ በዘንድሮ ፕሪሚየር ሊግ በዋናው ዌብሳይት ላይ ተገብቶ ከታዩ ፊክስቸሮች መካከል አንደኛ ደረጃ ላይ ተቀምጧል። በነገራችን ላይ በድጋሚ ምስል ማለት እና በሜዳ ውስጥ የነበረው የኒውካስል ተጫዋቾች ይሄ ደማቸው በጣም ተጋግሎ ስቴዲየሙ እሳት ይተፋል። በታይም ሳይድ መጀመሪያም ያ ድባብ አለ። እዚህ ላይ ደግሞ ግለቱን ከፍ ያደረገው ከጨዋታው በፊት ኢሳቅ በጭራሽ የኒውካስል ማሊያ ድጋሚ ለብሻ ልጫወትም ብሏል የሚለው መረጃ በክሪክ ሃውሰን አማካኝነት ይፋ ሆነ። የታይም ሳይዱ ታማኙ ሪፖርተር በበለጠ ጉዳዮች ተቀጣጠሉ እና ያ ምሽት በጣም ብዙ ትዕይንቶች የነበሩበት ነው። ከሜዳ ውስጥ ከነበረው 90 ደቂቃ በበለጠ ከሜዳ ውጭ ያለው ጉዳይ ያንን 90 ደቂቃ ለጥጦት ወደ 112 ደቂቃ ወሰደው። ታስታውሳላችሁ በነበረው የጨዋታ ተጨማሪ ደቂቃ ጭምር አወዛጋቢ ጉዳይ ነበር። ለምንድን ነው 12 ደቂቃ የተጫወቱት? ከዛም በኋላ ጨዋታው ቀጥሎ ሊቨርፑል 2-0 ይመራ ነበር። ኒውካስል ከኋላ ተነስቶ 2-2 አደረገ። ሊቨርፑል በራያን ግራቨንበርክ እና በሂጎ ኤኬቲኬ ግቦች 2-0 መምራት ቻለ። ከዛም በኋላ ኡሱላ እና ብሩኖ ጊሜሬስ ሲያስቆጥሩ ሜዳ ውስጥ የነበረው ድባብ ያውም አንቶኒ ጎርደን በቀይ ካርድ ከረፍ በፊት ወጥቶ ከዛም በኋላ ሪዮኖ ጎሞሃ ተቀይሮ ገብቶ ነው። ይሄ ገና በወቅቱ 16 ዓመት ላይ የሚገኝ አሁን 17 ዓመቱን ይዛል። ይሄ ተጫዋች አስቆጥሮ 3-2
ሴንት ጄምስ ፓርክ ላይ ያሸነፉበት ጨዋታ እና ከሜዳ ውጭ ያለው ጉዳይ በሜዳ ውስጥ ያለውን ትኩረት የበለጠ ከፍ አድርጎት ጨዋታው በፕሪሚየር ሊግ እስከ ቅርብ ሳምንት ድረስ በርካታ ፋውል የተሰራበት ቢጫ ካርድ በመጀመሪያ 30 ደቂቃ ውስጥ 8 ቢጫ ካርድ ዳኛው መዘዋል። 5 ከኒውካስል 3 ከሊቨርፑል። ለምን 8 ካርድ መዘዋል? 7 ቢጫ ካርድ፣ 1 ቀይ ካርድ። ጨዋታው በአጠቃላይ የማይወጣበት አርስት አልነበረውም። በተለይ ታይም ሳይድ ላይ በጣም የምትጠላው ተጫዋች በፍጥነት ከተማውን ለቀን ውጣልን እያሉ ሜዳ ውስጥ ይዘምሩ ነበር እና በታይም ሳይድ ኢሳቅ ይሄ ቤት ነው የሚገኘው። የፊትነስ ደረጃውን ለማሳደግም አልተመቸውም። ወደ ትሬኒንግ ግራውንድ ሲሄድ 2 ተሽከርካሪዎች ይከተሉታል፣ ጠባቂዎች እና በእግር ታይም ሳይድ ላይ እንዳትራመድ የሚል ዛቻ ጭምር ታይም ሳይድ ላይ ወጥቶ ነበር በቀጥታ እና እህትየው ነበረች ወታ አንዳንድ አስፈላጊ ነገሮችን ይዛ ምትመጣ የነበረው ወደ ቤት ነበር እና በጣም በወቅቱ የነበረው ውዝግብ የሚያስገርም ነው። ከእግር ኳሳዊ ምስል አለፈ በጣም እና የተጫዋች በስተመጨረሻም በብሪቲሽ ሪከርድ ወደ ሊቨርፑል ተዘዋወረ። ኢሳቅ ግን ለሊቨርፑል ለኒውካስልም ይሄ ሲዝን ጥሩ አይደለም። ኢሳቅ ሊቨርፑል መጣ፣ ኒውካስልም ጥሩ ፎርሙላ አይደለም። ኢሳቅም በሊቨርፑል ውጤታማ አልሆነም። በጣም ጉዳትና ፊትነሱ ጎዳው። የበለጠ ቀጣይ ዓመት ግን ኢፌክቲቭ እንደሚሆን ይጠበቃል። ዘንድሮ ግን በዚህ በፈረንጆች ቀጣይ ወር ፌብሩዋሪ ላይ ይመለሳል። እግሮቹ ላይ የሚገኙ ከባድ አጥንቶች ናቸው ስብራት ያጋጠሙት። አሁን መራመድ እንደጀመረ ነገር ግን ወደ ሜዳ ላይ እንዳልመጣ ትናንት በነበራቸው ጋዜጣዊ መግለጫ አርነ ስሎት ገለጹና ይህን አጋጣሚ ለማንሳት የፈለኩት በድራማና በውጥረት የተጀመረ ነው። ያ ጨዋታ የመጀመሪያው ሊግ የኢሳቅ ጉዳይ ድራማዊ ጉዳይ ይዞ ይምጣ እንጂ በሁለቱ ክለቦች መካከል የነበረው መተናነቅ ሳመር ላይ የጀመረው በማን ነው? በሂጎ ኤኪቲኬ። ከትናንትና በስቲያ በነበረው ከሻምፒዮንስ ሊግ ድል በኋላ ሂጎ ኤኪቲኬ ከአንድ የፈረንሳይ ጣቢያና ከስካይ ስፖርት ጋር ተከታታይ ኢንተርቪው ነበር። ከሻምፒዮንስ ሊግ ጨዋታ በኋላ የስካይ ስፖርቱ ወደ 13 ደቂቃ ነው፣ የፈረንሳይ ሚዲያ ደግሞ 4 ደቂቃ ነው ተጫዋቹን ኢንተርቪው ያደረገው። በዲዲር ዴሾ በጣም የሚወደድ ተጫዋች፣ ለዓለም ዋንጫ ያለውን ተስፋ፣ በርካታ ጉዳዮችን አነሱና የፈረንሳዩ ሚዲያ በሰላም ጉዳዩን ዘጋ። የሊቨርፑል ቤት አጀማመሩ ዘንድሮ ከተደረገው በገበያ ላይ ከወጣባቸው ከፍተኛ ገንዘብ ትላልቅ ሂሳቦች መካከል አንዱ እሱ ነውና የወጣው ሂሳብን በአግባቡ እየሸፈነ ያለ አጥቂ ነው የሚል ክሬዲት ስላለ ሂጎ ኤኪቲኬ ከፈረሙ ተጫዋቾች ውስጥ በጣም እየተደነቀ የሚገኝ የፊት መስመር ተጫዋች ነው። ግን የእንግሊዝ ሚዲያ ከስካይ ስፖርት ጋር በነበረው ቆይታ ስለ ኒውካስል የዝውውር ሂደት ተጠየቀ። ታስታውሳላችሁ፣ የሊቨርፑል ኃላፊዎች በአንድ ድንጋይ 2 ወፍ ይዘው ነበር ታይም ሳይድ ላይ ሄዱት። መጀመሪያ ታስታውሳላችሁ 110 ሚሊዮን ፓውንድ ለኢሳቅ አቅርበው ድጋሚ አልተመለሱም። በዛም ወቅት ግን 110 ሚሊዮን ፓውንድ ይሄ በተለምዶ እኛ ጋር ማኖ እንደማስነካት እንደሚባለው አውቀው ነበር ለተጫዋቹ መልእክት ያስተላለፉበት። ገንዘቡ አለን፣ አንተ እናስፈርማለን፣ እርግጠኛ እንዲሆን ዋስትና ለመስጠት ነው። ለኒውካስል ያንን ጥያቄ አቀረቡ። ኒውካስል ወዲያ ውድቅ አደረገ። ሊቨርፑሎች ድጋሚ ጥያቄ አላቀረቡ። ግን በዛም ወቅት በነበረችው አጠር ያለ ድርድር ወቅት ኢሳቅን ካልሸጣችሁ ኤኪቲኬን እንወስዳለን የሚል ነበር። ግን ሊቨርፑል ኤኪቲኬን ያስፈረመው ማለት ከተጫዋቹ ጋር በግል ጉዳይ የጨረሰው በፈረንጆች ማርች ነበር 2025። በግሉ ጨርሶ ተጫዋቹ ማንፊልድ እንደሚረግጥ ያውቃል። በዛም ወቅት ከማንቸስተር ጋር ስሙ ተያያዘ። ከዛ ማንቸስተር ጉዳዩን ሲያቅ ከዝውውር ወጣ። ከቼልሲ ጋር ተያይዘ፣ ቼልሲ ከዝውውር ወጣ። ከዛም በኋላ ኒውካስል ገባና ለተጫዋቹ እስከ 65 ሚሊዮን ፓውንድ 74 ሚሊዮን ዩሮ ድረስ አቀረበ። ሊያስፈርሙት አልቻሉ እና ለኒውካስል ኃላፊዎች ቃሉን ሰጥቷል ሁላ ይባል ነበር በወቅቱ ኤኪቲኬና። ከዛም በኋላ የተጫዋች እንግዲህ በቀጥታ ከኒውካስል ኃላፊዎች ጋር በነበረው ድርድር ወቅት ሊቨርፑሎች በድጋሚ ከኢንትራ ፍራንክፈርት ጋር የተሻለ ድርድር ላይ እስኪደርሱ ኒውካስል ግን በተጫዋቹ የድርድር ሂደት ላይ አሁን እንግዲህ ተጫዋቹ እንደገለጸው ከሆነ
አሁን በሊቨርፑል ቤት ወደ 220,000 ፓውንድ ገደማ ነው የሚያገኘው። 180,000 ፓውንድ በሴንት ጄምስ ፓርክ እንደሚያገኝ የተለያዩ ጥቅማ ጥቅሞችን በሻምፒየንስ ሊግ ከሚያስቆጥረው ግብ ጋር ምናምን ተያይዞ ተጫዋቹ እንግዲህ ጥሩ ኮንትራት ከሊቨርፑል ማይበልጥ ኮንትራት ግን ኒውካስል አቅርቦ ለመቀበል ዝግጅት እያደረገ ያለ በማርች ወር ተጫዋቹን ያናገሩት ኃላፊዎች በድጋሚ ተጫዋቹን ሀሳቡን እንዳይቀይር ከኢንትራ ፍራንክፈርት ጋር ያለው ግንኙነት በተሻለ ደረጃ ላይ እንደሚገኝ ገለጹና እዚህ ጋር ለአሌክሳንደር ኢሳቅ ጥያቄ ያቀረቡ። ጥያቄ ውድቅ ሲሆን አይ ኢሳቅን ካልሸጣችሁ እኛ የኬቲኬን እንወስዳለን በማለት ግን ሁለቱንም እንደሚያስፈርሙ ያውቁ ነበር። በዛም ወቅት በቀጥታ ሂጎ የኬቲኬን አመጡ እና በጣም ግለቱ የጀመረው ከዚህ የዝውውር ሂደት በኋላ ነው። የምታስታውሱ ከሆነ ኒውካስል በወቅቱ በበርካታ ክለቦች ተሸነፈ። ጆአዎ ፔድሮን ለማስፈረም በሁሉም ቅድመ ሁኔታዎች በግል ከተስማሙ በኋላ ቼልሲ ነጠቀ፣ ብራያን ኢምቤሞ ማንቸስተር ነጠቀ፣ ሼሽኮን ማንቸስተር ነጠቀ። በርካታ ተጫዋቾችን ኒውካስል ያጣ ነበር። ኢሳቅን ቡድን ውስጥ ማቆየት አልቻለም። ኤኬቲኬንም ሊቨርፑል ነጠቀ። ለኒውካስል ጥሩ ሳመር አልነበረም ያለፈው። እነዚህ ሁሉ ድራማዊ ክስተቶች እንግዲህ ታይም ሳይድ ላይ የፈጠሩት ከፍተኛ ውጥረትና ግለት ነበር። ለዚህ ደግሞ መንደርደሪያ አድርገው ሲይዙ የነበሩት ሊቨርፑልን ዋና ቡድናችንን በኤኬቲኬ ዝውውር ላይ የመደራደር አቅሙን ተፈታትነው ባላቸው ስምና ዝና ክልል ተጫዋቾችን መንጠቅ የጀመሩት ሊቨርፑሎች ናቸው በሚል ያ ጨዋታ ይጠበቅ ነበር። ይህን አጋጣሚ ያነሳሁት እንግዲህ የሂጎ ኤኬቲኬ የስካይ ስፖርቱ ኢንተርቪው ትንሽ ግርምት ስለሚፈጥር አው የሆነ ስቴፕ ደረጃ ከኒውካስሎች ጋር ፊት ለፊት ተነጋግሬያለሁ አለ። ግን በህይወቴ ትልቁን ውሳኔ ያስተላለፍኩት ከዛም በኋላ ነው፣ ቀዩን ቤት መምረጤ። አሁንም ለዚህ ጨዋታ ሌላ ግለት ይሄ ተጫዋች ሰጥቷል። በኒውካስል ማሊያ የመጫወት እድል ነበረኝ፣ ግን ትክክለኛው ምርጫዬን ከዛም በኋላ ነው የወሰንኩት በማለት እንግዲህ ሌላ የዚህን ጨዋታ ተጠባቂነት እንግዲህ ኤኬቲኬ አንስቷል። ሁለቱ የሊቨርፑል የቀጣይ 5-6 ዓመት አጥቂዎች እንግዲህ አንዱ ከኒውካስል የተዘዋወረ አንዱ ከኒውካስል እጅ ተፈልቅቆ የወጣ ነው። ስለዚህ የዛሬው ጨዋታ የሚጠበቀው ተመሳሳይ ፍላጎት አለ። አሁን ላይ ግን ሁለቱም አሰልጣኞች ውጥረት ላይ ናቸው። እንደውም በተሻለ ሁኔታ ኤዲያው ፔጄ ሜዳ ላይ ባሳዩት ፐርፎርማንስ ምክንያት ስቲቨን ጄራርድን በቲኤንቲ በጣም በከፍተኛ አድናቆት ኤዲሃውን አክብሮ ሲያደንቅ ትናንት በነበራቸው ጋዜጣዊ መግለጫ ኤዲሃውም ለጄራርድ ያላቸውን እግር ኳሳዊ ፍቅር፣ በሜዳ ውስጥ ያለውን ታጋይነት፣ የአምበልነት ኳሊቲን በማንሳት እሳቸውም አድናቆታቸውን ገልጸው ፕሬስ ኮንፈረንስ አደረጉ እና ለኤዲሃው እንደው ባለፉት ጊዜያት ከተመዘገበው ውጤት አንጻር የተወሰኑ አለመስከን ይታይ ነበር። በተለይ እህታቸው ነው የኤዲሃው ታላቅ አሁን የኒውካስል ዳይሬክተር ኦፍ ፉትቦል ምክትል ሆነው የሚሰሩት እና የፉትቦል ኦፕሬሽን ክፍል ኃላፊ ናቸው። ከሳቸው በላይ ሁለት ግለሰቦች ብቻ ነው ያሉት እና የምልመላውን ሂደት የሚመሩት የኤዲሃው እህት ናት፣ ታላቃቸው ማለት ነው። እና ሰሞኑን የኤዲሃው እህት በኒውካስል አካባቢ መታየት አልቻሉም እና ጠፍቷል፣ ተሰናብቷል የሚል ሩመርስ ከታይም ሳይድ መውጣቱን ተከትሎ ኤዲሃውም ጫዋና ውስጥ ገብቷል የሚል ሩመርስ ነበር በጣም ከፍ ያለ እና በዚህ የተነሳ ምናልባት የኤዲሃው ቆይታ ላይ ጥያቄ ተፈጥሮ ነበር። የፔዤው ምሽት ግን ኮንትራት ጭምር ሊያሰጣቸው ይችላል። በሚዲያው በሚሰጠው ሙገሳ አቻን የተለያዩት ወደ ፕሌይኦፍ ነው፣ ከአውቶማቲክ ኳሊፊኬሽን ፖዚሽን ወደ ፕሌይኦፍ ነው የሄዱት። ግን የሻምፒየንስ ሊግ የአምናውን ሻምፒዮን አቻ መለያየት ቀላል ነገር አይደለም ፓርክ ዲ ፍራንስ ላይ እና በጥሩ አቋም ላይ ያልሆነ ቡድን ፓርክ ዲ ፍራንስ ላይ ነጥብ ተጋርቶ ከዛ በኋላ ወደ ፕሌይኦፍ ማለፍ ቀላል የሚባል ውጤት አይደለም እና ለኤዲሃው ትላልቅ ክሬዲቶች እየተሰጡ ነው የሚገኙ። ዋናው ጉዳይ ግን የባለሜዳው አሰልጣኝ የአርነ ስሎት ጉዳይ ነው። አድማጮች ከሰሞኑን ቀደም ብዬ የአርነ ስሎትን ጋዜጣዊ መግለጫ ሙሉ ከታተላለሁ፣ አንድ በአንድ የሚሰጡትን በእያንዳንዱ ጉዳይ ላይ እና ቀድሜ የምታስታውሱ ከሆነ ለሮብ ምሽት ጨዋታ ሮብ ንጋት ላይ አንድ
ቅድመ ጨዋታ ግምገማ ስንሰራ የአርነ ስሎት ጋዜጣዊ መግለጫ ከሰሞኑን ጤናማ አይደለም እያልኳችሁ ነበር። ያለፈው ሳምንት ከበርንማውዙ ጨዋታ በኋላ ከበርንማውዙ ጨዋታ በፊት እነዚህ 3 ፕሬስ ኮንፈረንሶች 4 ድረ ጨዋታም ቅድመ ጨዋታም የሚሰጡት አስተያየት ትንሽ የአሰልጣኙ ገደብ የማለፍና ከክለቡ ካልቸር ጋር ምንም አይጣጣም አስተያየት መስጠት ከጀመሩ 5ኛ ፕሬስ ኮንፈረንስ ትናንትናም ተመለከትን። በደም አድማጮች ልብ በሉ፣ ሊቨርፑል 6 ማስቆጠሩ አይደለም። የሊቨርፑልን ካልቸር እንደመጠበቅ ከባዱ ጉዳይ የለም። ውጤት መጣም አልመጣም የምታስታውሱ ከሆነ ሩበን አሞሪም የተሰናበቱት ባላቸው ውጤት ምክንያት አይደለም። የክለቡ ካልቸር ላይ የማይመጥን ሚዲያ ላይ ወጥተው የበላይነትን ፍለጋ ከክለብ በላይ አንድ አሰልጣኝ ሊሆን አይችልም። ኤንዞ ማሬስካም የተሰናበቱት ውጤት አይደለም ይባል ነበር በወቅቱ። ከጀርባ ያለ አስተዳደራዊ ጉዳይ የበለጠ ደግሞ ፕሬስ ኮንፈረንሱን አልሰጥም አሉ። ታሟል ተብሎ ምክንያት ተሰጠ፣ ግን አልታሙም። ከዛም በኋላ ከስራቸው ተሰናበቱ። ማንኛውም ክለብ ግን የክለቡ ካልቸር ላይ ገፍቶ ሲመጣ እነዚህ ኃላፊዎች ይሄ ቀይ መስመር ነው፣ በጋራ ስምምነትም ይለያያሉ። ከሰሞኑን ግን ካመጡት ውጤት የክለቡ ምስል ከማስቀጠላቸው አንጻር የክለቡ ኃላፊዎች መቀዛቀዝ አሰልጣኙ ላይ ሲያሳዩ ግን አሰልጣኙ ለምን ትቀዛቀዛላችሁ የሚመስል አይነት አስተያየት መደጋገማቸውን አብዝተዋል። ትናንት ምሽት አንድ ጉዳይ ተመለከትኩ። ከስካይ ስፖርት ጋር የመጨረሻ የዚህ ጨዋታ ፕሬስ ኮንፈረንስ ነበራቸውና በዛ ላይ ያነሱት አንድ ሀሳብ አለ። የሊቨርፑል ምስል እንዲቀረጽ በተፈለገበት ደረጃ ተቀርጿል አሉ። እኛ የተቀረጸው ምስል ደግሞ ወደ መሬት ማውረድ ላይ ነው ያለ ነው አሉ። ይህን አስተያየት ከምን መነሻ እንደሰጡ ግራም ያጋባል። ምስሉ ከተቀረጸ የተቀረጸበት አይደንቲቲ በውጤት፣ በአሸናፊነት፣ በቴክኒክ፣ በታክቲክ እነዚህ ጉዳዮች ናቸው። የአንድ ቡድን ምስል ተቀርጿል ከተባለ የተቀረጸ ምስል አለ አሉ። ይሄን ለማውረድ እየጣርን ነው። ምስሉን ለመቅረጽ እኮ ወርደው ነው የሚሰሩት እና አወዛጋቢ ጉዳይ ምሽት ላይም ሰጥተዋል። ነገር ግን ትልቁ ጉዳይ አሁንም ድረስ እያወያየ ቢገኘው የሻምፒየንስ ሊግ ተከታታይ ዓመት ወደ 16 ውስጥ መግባት ለሊቨርፑል አይነት ክለብ እንደ ትልቅ ጉዳይ ስራቸውን ዲፌንድ ለማድረግና ክሬዲት ለማግኘት የሚሰጡት አስተያየት በስራቸው ላይ አሁን ይሄ ስህተት የሚፈለግበት ግለሰብ ሆነዋል በሊቨርፑል ዙሪያ። ነገር ግን በምሽቱ ደግሞ የበለጠ ይሄ በሊቨርፑል ዙሪያ ያሉ በሊቨርፑል የሚያድጉ ተጫዋቾች ስካውሰር ነው የሚባሉት። ይሄን ጉዳይ ታውቃላችሁ ብዬ አስባለሁ። ለኮርቲስ ጆንስ ኢንተር ሚላን 40 ሚሊዮን ፓውንድ እና ቀሪ የዘንድሮ የውድድርን ዓመት ደግሞ በ5 ሚሊዮን ፓውንድ የውሰት ውል፣ በቀጣይ ሳመር ደግሞ የቋሚነት ውል ከፐርፎርማንስ ጋር ሳይሆን አስገዳጅ የሆነ የቋሚነት ውል በሰፈረበት ኮንትራት ጥያቄ ያቀረቡ የ5 ዓመት ኮንትራት ለተጫዋቹ ለመስጠት ከቀጣይ ሳመር ጀምሮ ሊቨርፑሎች መልስ አልሰጡም። የኮርቲስ ጆንስ ጉዳይ ግን ተያያዥ የሚሆነው ከበርንማውዝ ጨዋታ አንስቶ ነው። ስካውሰሮችን ለመሸጥ አሰልጣኙና በኔዘርላንዳዊ አይደንቲቲ ቡድኑን ለመገንባት ፍላጎት አላቸው ብሎ የሊቨርፑል ደጋፊዎች በስፋት እየጻፉ ነው። እንደ ምክንያት የተነሳው ደግሞ ዶምፍሪስን ሊቨርፑል የ28 ዓመቱን ፉልባክ ለማስፈረም ይሄ ትክክለኛና ጠንካራ ፍላጎት ማሳየቱ እና ከኢንተር ሚላን ጋር ቀጥታ ግንኙነት ጀመሩ። ሃርቪ ኤሊየት፣ ጃሬል ካውንሳ፣ ትሬንት አሌክሳንደር አርኖልድ፣ አሁን ደግሞ ኮርቲስ ጆንስ ከለቀቀ ይላሉ። ይሄ የሊቨርፑልን አይደንቲቲ መግደል፣ የኤርገን ክሎፕ ምስል የማጥፋት ዘመቻ ነው የያዙት የሊቨርፑል ኃላፊዎችም አሰልጣኝ አርነ ስሎትም የሚል ከትላልቅ የሊቨርፑል ጸሐፊዎች ዘንድ እየተጻፈ የሚገኘው እና ከዚህ ትዊት በኋላ እነ ፋብሪዚዮም አረጋግጠዋል። 100% ግን ነጥዬ በዝውውር ዙሪያ ይህን ፕሮግራም ያልሰራሁት ዴቪድ ኦርኒስተን እስካላረጋገጠው ድረስ በዚህ ዘገባ ላይ ሁለት ጉዳይ እንዳናምን ያደርገናል። ማለት ምንጩ ትክክል ነው። ዲማሪዚዮን የመሰለ የጣሊያን ሪፖርተር የለም። ስካይ ጣሊ ለሚሰራ ምርጥ ሪፖርተር ነው፣ የታመነ ነው፣ በጣም ሪላያብል ሶርስ ነው። ግን መረጃው ከሊቨርፑል ሪክሩትመንት አባላት የወጣ አይደለም።
ከጣሊያን ነው። ስለዚህ በጣሊያን በኩል ያለውን ዘገባ ብቻ ነው ያየነው። ስለዚህ 100% ተቀብሎ መደምደም አይቻልም። ከሁለቱም ሪፖርቶች ቢወጡና ደግሞ የበለጠ ከዴቪድ ኦርንስተን ከእንግሊዙ ቢወጣ ተቀባይነቱም ማብራሪያው የሚኖረ። ከዛም በኋላ እንግዲህ ፖል ጆይስ በታይምስ ገልጾ ላይ የትኛውም ሲነር ተጫዋችን ሊቨርፑል ለመልቀቅ እስከ ሰኞ ድረስ ምንም አይነት ሂደቶችን አይጠቀምም፣ መንገዶች ሁሉ ተዘግተዋል፣ ሲነር ተጫዋቾች አይለቁም። ከዛም በኋላ ጀምስ ፒርስም ይሄ ከእውነት የራቀ ጉዳይ ነው፣ በዚህ በቀጣይ የተወሰኑ ቀናት ምን እንደሚፈጠር አናውቅም፣ ግን አሁን ባለው እውነታ ኮርቲስ ጆንስ ለኒውካስል ጨዋታ ከቡድኑ ጋር ተዘጋጅቷል፣ አለቀ። ይሄ ነው መጨረሻ ላይ አፕዴት የወጣው። ይሄ ጉዳይ ግን ተያያዥነቱን ከበርንማውዝ ጨዋታ ጋር አንድ ጉዳይ ከቀናት በፊት ወደኋላ መለስ ብላችሁ በዩቲዩብ ቻናላችን ላይ ከሶስት ቀን በፊት ይቅርታ፣ ሊቨርፑል ከካርባር ጋር በሚያደርገው የሻምፒዮንስ ሊግ ምሽት ጨዋታ ላይ ዘደች ትሪዮ የሚለውን ፕሮግራም ወደኋላ መለስ ብላችሁ አድምጡ። በቫንዳይክ ፐርፎርማንስ ጉዳይ ስናነሳ የበርንማውዙን ጨዋታ ግን የቫንዳይክ ኳሊቲ በትክክል እዛ ጨዋታ ላይ ተንጸባርቋል ብላችሁ ታምናላችሁ ወይ የሚል ጥያቄ ለአድማጮች ጠቁሜ የትኛውም አይነት አስተያየት በኮሜንት መስጫ ላይ አላገኙም። ግን አሁን እውነታው የወጣው ከዚህ ከኮርቲስ ጆንስ ዝውውር ጋር ተያይዞ በበርንማውዙ ጨዋታ እንደተጠናቀቀ ቨርጂል ቫንዳይክ እና ኮርቲስ ጆንስ ከአሰልጣኙ ጋር ቀጥተኛ ቃላት ይመላለሱ ነበር። በተለይ በመልበሻ ክፍል ውስጥ ከፍተኛ የሆነ አለመግባባት፣ በጣም ውጥረት ነበር። ቫንዳይክ ከዛም በኋላ ለመረጋጋት ሞክሯል፣ ግን ጆንስ በከፍተኛ ስሜታዊነት አሰልጣኙም ዝምታ ከመረጡ በኋላ ተጫዋቹ ሊተው አልቻለም። ይሄ የሚያሳየው ስሜት በሊቨርፑላዊነት ውስጥ ተጫዋቹ ማደጉን ተከትሎ አሁን የሊቨርፑል ምስል በዛ ደረጃ አይደለም የሚል ሴንስ እያንጸባረቀ ነው። የሊቨርፑልን አይደንቲቲ መጀመሪያ እየተላቀቀ የመጣው እንዲህ አይነት ሊቨርፑልን በአእምሮ ደረጃ በሜንታል ፉትቦል የተገነባውን አይደንቲቲ እያቀዘቀዙት በኮንትሮል ሲስተም ያንን ሼፕ አሳጡት። ወደዛ ሼፕ ማምጣት የሚያስፈልግባቸው ጨዋታዎች ላይ ክለቡ ሪያክት ለማድረግ ይከብደዋል። አሁን የያዘውን ኮንትሮል ሲስተም ለመቀጠል ደግሞ በቂ አልተደራጀም። ስለዚህ መሀል ላይ ነው ሊቨርፑል የሚገኙ። ለዛ ነው የወጥነት ችግር የሚያጋጥመው፣ ሁሌም ኮንሲስታንሲ የጠፋው እና የኮንሲስታንሲ መጥፋት አንዱ ምልክት የአቻ ውጤት መደራረብ። ሽንፈት ይሻላል እኮ ከአሰልጣኙ ጋርም ከሲስተሙም ጋርም ይቆርጣል። ልክ ከ12-9 ሲሸነፉ አይደል ወደ ዲያመንድ ፎርሜሽን የመጡት። ልክ እንደዚህ አይነት የፎርሜሽንን መሰረታዊ ለውጥ ያመጣል እና በእነዚህ ሲነር ተጫዋቾችና በአሰልጣኙ መካከል የነበረው አለመግባባት በጣም ከፍተኛ ነበር እና ሁሌም በቡድኑ በሊደርሺፕነቱ የሚታወቀው አሊሰን ነው ጉዳዩን ያረገበው፣ ሁለቱንም ተጫዋቾችን በማረጋጋት። ይህን ጉዳይ ግን ቀድሜ ነግሬያችሁ ነበር። አርነ ስሎት ኳሱን እንዲያወጡ በበርንማውዙ ጨዋታ ጎሜዝ ተጎድቶ ውጪ በወጣበት 6 ደቂቃ ከ54 ሰከንድ ኳሷ በእንቅስቃሴ ላይ ስትቆይ ተጫዋቾች ኳሱን እንዲያወጡ እሳቸው ታች ላይ ሲጮው ቫንዳይክ ከኋላው ነው ሙቭ ኦን እያለ ይናገር ነበር በተደጋጋሚ ቀጥሉ ጨዋታውን እያሉ። መጀመሪያ አለመግባባት የተፈጠረው ከቫንዳይክ ጋር ነው እና የፐርፎርማንስ መውረድ ሚስተዋለው ሲነር ተጫዋቾች ላይ በተለይ ይሄ የመለገም ባህሪ የሊቨርፑል መልበሻ ክፍል ውስጥ እየተንጸባረቀ ነው የሚለው ጉዳይ ከምሽት ጀምሮ በበርካታ የሜርሲሳይድ ጸሐፊዎች ዘንድ እየወጣ ነው የሚገኘው እና የተወሰነ ጉዳዮችን ለመፍታት በተደረገው ማክሰኞ ምሽት የመጨረሻ የክለቡ የእራት ፕሮግራም ላይ ነገራቶችን ወደ ስፕሪት ለመመለስ ጥረት ተደርጎ የተጫዋቾች ፍላጎት ካርባክ ላይ ታየ ተባለ። አሁን ጉዳዩ ይሄ ነው። ፐርፎርማንስ ካያችሁ በነገራችን ላይ እንደ ካርባኩ መጫወት ሊቨርፑል ከበርንማውዝ ጋር ከብዶት አይደለም። አሁን አንዳንድ እውነታዎችን ስናይ ለዛ የዛሬው ጨዋታ ጉልበት፣ ግለት፣ ፍጥነት፣ የመልሶ ማጥቃት እንቅስቃሴ፣ የማያቋርጥ ፕሬሲንግ፣ አግሬሲቭ እንቅስቃሴ የሚበዛበት ነው። ስሎት የዛሬውን ጨዋታ አስገዳጅ ሪያክት የማድረግ ግዴታ አለባቸው። አሁን በአምናው ክሬዲት በሚሰጡት አስተያየት የሚሻገሩበት ወቅት አይደለም። እስካሁን ድረስ ባለው
ከበስተጀርባ ባሉ ኃላፊዎች ድጋፍ ብቻ በነገራችን ላይ 100% ከክለቡ ደጋፊዎች ያላቸውን እምነት አጥተዋል። እኛ አሰልጣኝ አሁን ያላቸው እምነት በኃላፊዎች ዘንድ ብቻ ነው። ይሄም የክለቡን ካልቸር ላለማበላሸትና የበለጠ ለክሎፕ ተተኪነት የአሰልጣኞች ምልመላ ሲደረግ ለ3 ወራት በጣም አመርቂ ጉዳዮችን የተመለከቱት በስሎት በኩል ስለሆነ ነው እስካሁን ድረስ ትዕግስታቸው ተሟጦ ሳያልቅ እየጠበቋቸው ቢገኙት። ዛሬ በኒውካስል ተሸነፉ ማለት ስሎት ከዛሬ ምሽት በላይ አንፊልድ ዙሪያ እድሜ ላይኖራቸው ይችላል። ካሸነፉ ግን የበለጠ እድሜያቸውን ያራዝማሉ። ቢያንስ የሰከነ ቆይታ ያደርጋሉ እስከ ቀጣይ ሳምንት ድረስ። ስለዚህ የዛሬው ጨዋታ በብዙ ግለት በብዙ ውጥረት ውስጥ የሚደረግ ነው። የዝውውር ጉዳይ፣ ተያያዥ ጉዳዮች ከመልበሻ ክፍል አለመግባባት ጋር ተያይዞ እንዴት እንግዲህ ሚዲያው በዚህ ደረጃ አቀነባብሮ ጉዳዮችን በስፋት እየዘገበ ነው የሚገኘው። ለማንኛውም ዛሬ ምሽት 5 ሰዓት ነው የሚደረገው። የሁለቱ ጨዋታ ሁሌም ትዕይንት አለው። ሁሌም በበርካታ ግቦች የታጀበ ነው። አስደናቂ ጨዋታ ነው የምናየው። ቀይ ካርዶች የማይጠፉት ጨዋታ ነው። ከካቻምና ጀምሮ ለምን ከ3 ዓመት በፊት አንስቶ ታስታውሳላችሁ። ሚሻል ፖፕ ሴንት ጄምስ ፓርክ ላይ በቀይ ካርድ ወጣ። በቀጣዩ ዓመት ሴንት ጄምስ ፓርክ ላይ ደግሞ ቫንዳይክ በቀይ ወጣ። ዘንድሮ አምና ደግሞ በአለቀ ሰዓት በሁለት ቢጫ ካርድ ማን ነበር ከኒውካስል በቀይ ካርድ ወጣ። ዘንድሮ ደግሞ ሴንት ጄምስ ፓርክ ላይ አንቶኒ ጎርደን በቀይ ካርድ ወጣ። የበለጠ ቀይ ካርዶች ሴንት ጄምስ ፓርክ ላይ ነው የሚመዘገቡትና ዛሬ ምሽትስ አንፊልድ ላይ ምን አይነት ጨዋታ እንጠብቃለን? የመጀመሪያውን ዙር ሊቨርፑል በወጣቷ ሩዮኑ ጎሞሃ ታምራዊ ክስተት እንግዲህ 3-2 ለማሸነፍ ችሏል። የዛሬ ምሽቱን ጨዋታ እንግዲህ በበለጠ ተጠባቂ ያደረገው የኢሳቅና የኬቲኬ ዝውውር ሂደት ከኒውካስሎች እጅ ላይ ነው። ሁለቱንም ተጫዋች ሊቨርፑሎች የነጠቁት የበለጠ አንፊልድ ላይ ዛሬ የኬቲኬ እንግዲህ በተቃራኒ ሆኖ የታይምሳይዱን ቡድን የሚገጥም ይሆናል። እስቲ በኮሜንት መስጫ ያላችሁን ሀሳብ አስተያየት፣ እንዲሁም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ፕሮግራም በመቀጠል በለንደን ደርቢ ቼልሲ በሜዳው የኑኖ ስፒሪቶ ሳንቶስ ዌስትሃምን ያስተናግዳል። ይህን ጨዋታ በተመለከተ የሊያም ሮሲኔር አስደናቂ አጀማመርን ትኩረት አድርገን ደግሞ የበለጠ በቀጣይ ፕሮግራም እንወያያለን። ለማንኛውም የአንፊልዱን ፍልሚያ በሊቨርፑል እና በኒውካስል መካከል የሚደረገውን የዛሬ ምሽት የ5 ሰዓት ጨዋታን በእንዲህ መልኩ ተመለከትን። ከዚህ ፕሮግራም ቀደም ብሎ 12 ሰዓት ላይ የሚደረገውን የኤለን ሮዱን የሊድስ ዩናይትድ የዳንኤል ፋርኬ ቀድሞ የኤርገን ክሎፕ የዶርትመንድ ፉልባክ የነበረው ዳንኤል ፋርኬ ዛሬ ምሽት እንግዲህ ሚካኤል አርቴታን 12 ሰዓት ላይ በጥሩ ፎርሙላ የሚገኘው ሊድስ የሊጉ አናት ላይ የሚገኘውን አርሴናል የሚያስተናግደው ምን አይነት ውጤት ይመዘገባል? ያንንም ፕሮግራም እያደመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁ እንድታደርጉ የአክብሮት ግብዣችን ነው። በለንደን ደርቢ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።